ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የትምህርት ምዘናና ፈተናዎች አገልግሎት በ2018 የትምህርት ዘመን ያሉ ፈተናዎች የሚሰጡባቸውን ቀናትና የመሰረታዊ የንባብና የስሌት ክህሎት ምዘና የሚካሄድበትን ጊዜ ይፋ አደረገ። አገልግሎቱ በትምህርት ዘርፍ እየተደረገ ያለውን ውጤታማ ሪፎርም ተከትሎ የአጠቃላይና የከፍተኛ ትምህርት ፈተናዎች እየሰጠ እንደሚገኝ ገልጿል። በመሆኑም ተፈታኞች አስፈላጊውን የይዘትና የስነ ልቦና ዝግጅት እንዲያደርጉ እንዲሁም ወላጆች፣ መምህራንና በየደረጃው ያለው የትምህርት አመራር ተፈታኞቻቸውን የተሻለ ውጤት እንዲያስመዘግቡ ተገቢውን ድጋፍና ክትትል እንዲያደርጉ የአገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ይቾሮ አሳስበዋል። በተያያዘም የመሰረታዊ የንባብና የስሌት ክህሎት ምዘና ጥናትና ምርምር ስራ ለትምህርት ልማትና ጥራት መሻሻል ያለውን አይተኬ ሚና በመገንዘብ ትምህርት ቤቶችና በተዋረድ ያለው የትምህርት አመራር ተገቢውን ትብብር እንዲያደርጉም ዋና ዳይሬክተሩ ጠይቀዋል። በመሆኑም የሁለተኛ ደረጃ ትምህርት ማጠናቀቂያ ሰርተፊኬት ወይ በ12ኛ ክፍል ፈተና ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም ድረስ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አሳውቋል። በሌላ በኩል የሬሚዲያል ፕሮግራም ሀገር አቀፍ ፈተና ከግንቦት 17 እስከ ግንቦት 20 ቀን 2018 ዓ.ም የቅድመ ምረቃ ትምህርት መውጫ ፈተና ከሰኔ 2 እስከ ሰኔ 12 ቀን 2018 ዓ.ም የድህረ ምረቃ ትምህርት መግቢያ ፈተና ከሐምሌ 29 እስከ ሐምሌ 30 ቀን 2018 ዓ.ም እንዲሁም የመሰረታዊ የንባብና የስሌት ክህሎት ምዘና ጥናትና ምርምር መረጃ መሰብሰብ ከሚያዝያ 26 እስከ ግንቦት 7 ቀን 2018 ዓ.ም ይሰጣል። ኢራን ቀጥተኛ ድርድር ጠየቀች። የትራምፕ መልእክተኞች ዛሬ ወደ ፓኪስታን ያመራሉ። የአሜሪካው መልእክተኛ ስቲቭ ዊትኮቭ እና የትራምፕ አማች ያሬድ ኩሽነር ወደ ኢስላማባድ በመጓዝ ላይ መሆናቸውን የአሜሪካ ባለስልጣናት አረጋግጠዋል። ዋይት ሃውስ በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ግንኙነት መቀጠሉን ገልጾ አዳዲስ ስብሰባዎች በፓኪስታን እንደሚካሄዱ አስታውቋል። ፕሬዚዳንት ዶናልድ ትራምፕ ለቀጣዩ የንግግር ዙር የአሜሪካ መልእክተኞች ወደ ኢስላማባድ በመላክ ላይ ናቸው። ዋይት ሃውስ ለፎክስ ኒውስ ባረጋገጠው መረጃ መሰረት ኢራን አዳዲስ የፊት ለፊት ስብሰባዎችን ጠይቃለች። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት እንደገለጹት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አስፈላጊ ሆኖ ከተገኘ በድርድሩ ሂደት ውስጥ ለመሳተፍ በአሜሪካው ዝግጅት ላይ ናቸው። ሁሉም ሰው በንቃት ላይ ነው ይላል ዘገባው። የአሜሪካው መልእክተኛ ስቲቭ ዊትኮቭ እና የትራምፕ አማች ያሬድ ኩሽነር ወደ ኢስላማባድ በመጓዝ ላይ መሆናቸውን የአሜሪካ ባለስልጣናት ለሮይተርስ አረጋግጠዋል። ቀደም ሲል የአሜሪካን ልዑካን ቡድን መርተው የነበሩ ጄዲ ቫንስ በዚህ ጊዜ እንደማይጓዙ ሲኤንኤን ዘግቧል። በተመሳሳይ ጊዜ የኢራን መንግስት መገናኛ ብዙሃን እንደዘገቡት የውጭ ጉዳይ ሚኒስትር አባስ አራክቼ ወደ ፓኪስታን በመጓዝ ላይ ናቸው። በእነዚህ ምንጮች መሰረት አራክቼ በግላዊ ጉብኝታቸው ወቅት ሙስካትና ሞስኮን ይጎበኛሉ። የጉዞ ዓላማ የሁለትዮሽ ምክክርን ለመቀጠል በወቅታዊ ቀጠናዊ ጉዳዮች ላይ ለመወያየት እንዲሁም አሜሪካና እስራኤል በኢራን ላይ እየከፈቱ ነው ስለሚሉት ጦርነት የቅርብ ጊዜ ሁኔታዎችን ለመገምገም እንደሆነ የኢራን ባለስልጣናት ገልጸዋል። ይህ በእንዲህ እንዳለ የሞጅታባ ካሚኒ አማካሪ ዓለም በቅርቡ የአሜሪካ ኃይል ሲሰባበር ይመለከታል አሉ። አማካሪው አክለውም የአሜሪካ ኃይል አጥንት ስብርባሪ ድምፅ ከፋሪስ ባህረ ሰላጤና ከኦማን ባህር እስከ መላው ዓለም ይንጸባረቃል ብለዋል። የኢራን መንፈሳዊ መሪ የሞጅታባ ካሚኒ ከፍተኛ አማካሪ የሆኑት ሞሐሲን ረዛን እንደተናገሩት ዋሽንግተን በምትፈጽማቸው ተከታታይ ስትራቴጂካዊ ስህተቶችና በኢራን ጠንካራ ብሔራዊ አንድነት ምክንያት ዓለም በቅርቡ የአሜሪካ ኃይል ሲፈረካከስ ይመለከታል። ኤክስ ማህበራዊ ገጻቸው ባሰፈረው ጽሑፍ ኢራን በአንድነትና በቅንጅት ቆማለች፣ በአንጻሩ አሜሪካ በግራ መጋባትና በተከታታይ ስትራቴጂካዊ ስህተት እየተሰቃየች ነው ብለዋል። ዓለም አቀፍ የወንጀለኞች ፍርድ ቤት የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጎ ዱቴርቴ በፈጸሙት የሰብአዊ መብት ጥሰት ክስ እንዲመሰረትባቸው ወሰነ። ፍርድ ቤቱ ሐሙስ ባሳለፈው ውሳኔ ዱቴርቴ እንደ አውሮፓ አቆጣጠር ከ2011 እስከ 2019 ባለው ጊዜ ውስጥ በሀገሪቱ ባካሄዱት የእጽ ጦርነት ምክንያት ለተፈጸሙ ግድያዎች ተጠያቂ ናቸው ብሏል። ምርመራው እንደሚያሳየው ዱቴርቴ በዳቫኦ ከንቲባና በፕሬዝዳንት ዘመናቸው በሺዎች የሚቆጠሩ ሰዎችን እንዲገደሉ ትዕዛዝ ሲሰጡ ቆይተዋል። ምንም እንኳን ፊሊፒንስ እንደ አውሮፓ አቆጣጠር በ2019 ከአባልነት ብትሰረዝም ፍርድ ቤቱ በቆይታቸው
ወቅት ለተፈጸሙ ወንጀሎች ስልጣን እንዳለው አረጋግጧል። በአሁኑ ወቅት የ80 ዓመት አዛውንት የሆኑ ዱቴርቴ ባለፈው ዓመት መጋቢት ወር ላይ በቁጥጥር ስር ውለው ለፍርድ ቤቱ ተላልፈው መሰጣታቸው ይታወሳል። ይህ የፍርድ ሂደት ለተጎጂ ቤተሰቦች ፍትህን ለማምጣት ትልቅ ተስፋ ሆኗል። ማዱሮን ያስያዘው ወታደር በውርድ ባገኘው $400,000 ሳቢያ ተከሰሰ። በቬንዙዌላ መሪ ኒኮላስ ማዱሮ በቁጥጥር ስር በዋሉበት ወታደራዊ ኦፕሬሽን ላይ የተሳተፈው ጋኖን ኬን ቫን ዳይክ የተባለው የአሜሪካ ልዩ ኃይል አባል በቁጥጥር ስር ዋለ። ወታደሩ ሚስጥራዊ መረጃዎችን ለግል ጥቅሙ ለማዋልና ፖሊ ማርኬት የውርርድ መድረክ ላይ በመጠቀም $400,000 በላይ አትርፈዋል ተብሎ ተከሷል። የኒውዮርክ ፌዴራል አቃቢ ሕግ እንደገለጸው ቫን ዳይክ የመንግስት ሚስጥራዊ መረጃ በመስረቅ በኤሌክትሮኒክስ ማጭበርበርና ህገወጥ የገንዘብ ዝውውር ወንጀሎች ተከሷል። ጥር ወር ላይ በካራካስ በተካሄደው በዚህ ኦፕሬሽን ማዱሮ በቁጥጥር ስር መዋላቸው የሚታወስ ሲሆን አሜሪካ በማዱሮ ላይ የእጽ ሽብርተኝነት ክስ መስርታባቸዋለች። ድርጊቱ በዓለም አቀፍ ደረጃ የተለያዩ ምላሽ እያስከተለ ሲሆን ወታደሩ ጥፋተኛ ሆኖ ከተገኘ ለረጅም ዓመታት እስራት ሊፈረድበት ይችላል። የቶኪዮ ባለስልጣን በኃይል እጥረት ምክንያት ቁምጣ እንዲለብሱ ተፈቀደ። በጃፓን ቶኪዮ የሚገኙ የመንግስት ሰራተኞች በከፍተኛ ሙቀትና በኃይል እጥረት ምክንያት ቁምጣ ለብሰው ወደ ስራ እንዲመጡ መፈቀዱን ዘ ጋርዲያን ዘግቧል። ይህ ያልተለመደ ውሳኔ የተላለፈው በሀገሪቱ እየታየ ያለው ከፍተኛ የሙቀት ለመቋቋምና የአየር ማቀዝቀዣ አጠቃቀምን በመቀነስ የኤሌክትሪክ ኃይል ለመቆጠብ ታስቦ ነው። በመካከለኛው ምስራቅ ባለው ግጭት ምክንያት የነዳጅና የኃይል ዋጋ በከፍተኛ ሁኔታ በመጨመሩ ለዚህ ውሳኔ እንደ ዋና ምክንያት ተጠቃሽ ነው። በመሆኑም የመንግስት ሰራተኞች ከባህላዊ የቢሮ ልብሶች ይልቅ ቀለል ያሉ ልብሶችን በመልበስ ለተቋማቱ የኃይል ቆጣቢ ስትራቴጂ የበኩላቸውን አስተዋጽኦ እንዲያደርጉ ተመክረዋል። ይህ እርምጃ ጃፓን የአየር ንብረት ለውጥንና የኢኮኖሚ ጫናን ለመቋቋም እየወሰደች ያለው ተግባራዊ መፍትሄ ተደርጎ ተወስዷል። የዓለም የተራቡ ሰዎች 2/3 የሚኖሩት በ10 ሀገራት ውስጥ ነው። እነዚህም ሱዳን፣ ናይጄሪያ እና ኮንጎን ያካትታል። በተባበሩት መንግስታት ድርጅት ሪፖርት መሰረት ግጭቶች ለከባድ የምግብ እጥረት ዋነኛ ምክንያት ሆነው ቀጥለዋል። የብዙ ሀገራት ሁኔታ አሳሳቢ ሆኖ ሊቀጥል ወይም ሊባባስ ይችላል። ከፍተኛ የምግብ እጥረት ያለባቸው 10 ሀገራት አፍጋኒስታን፣ ባንግላዴሽ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ማይናማር፣ ናይጄሪያ፣ ፓኪስታን፣ ደቡብ ሱዳን፣ ሱዳን፣ ሶሪያ እና የመን ናቸው። የዚህ ሪፖርት የ10 ዓመት ታሪክ ውስጥ ለመጀመሪያ ጊዜ በአንድ ዓመት ጊዜ ውስጥ በሁለት የተለያዩ ቦታዎች በጋዛ እና በተወሰኑ የሱዳን ክፍሎች ረሃብ መከሰቱ ተረጋግጧል። ባለፈው ዓመት በ47 ሀገሮችና ግዛቶች ውስጥ የሚገኙ በአጠቃላይ 266 ሚሊዮን ሰዎች ለከፍተኛ የምግብ ዋስትና እጦት ተጋልጠዋል። ይህም እንደ አውሮፓ አቆጣጠር በ2016 ከነበረው ቁጥር ጋር ሲነጻጸር በግማሽ ገደማ ብልጫ አለው። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።